አሁን ዩቲ የምትባል ልጅ አለች ቲክቶክ ላይ እንትን የምትል ልጅ ስራዋ ትክክል አይደለም፣ ግን ትክክል አይደለም ብለህ እሷን የምትሰድባት ስድብ ያንተ ትክክል ነው? ለምን ትሰድባት አለ? ውጪ ከኢስላም ውጪ እዛው ካፊሮች ጋር የምትቀላቀሉ ሆት እኛ ከክርስቲያኖች ሰዎችን እየጠራን ከዚህ ከሙስሊሙ ጋር ውጪና ጀሃነም ግቢ ይባላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጄሪያክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ሁላችንም በጣም የምንወደው ኡስታዝ ወሂድ እንግዲህ ስለ አነጋጋሪዋ ዩቲናስ እጅግ በጣም አስገራሚ ንግግር ተናግሯል። እኔ የውስጤን የተናገረው ብዬ ነው የማስበው። በጣም መሳጭ የሆነ ንግግር ነው። ሁላችሁ ብታዳምጡት በጣም ደስ ይለኛል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳል። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ነው። በኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ጥራታቸውን የጠበቁ የፈርኒቸር ውጤቶች እንዲሁም አረቢያን መጅሊሶችን ማግኘት ትችላላችሁ። የጎብኙን ይላሉ። ማስታወቂያውን ተከታትለን በቀጥታ ወደ ቪዲዮ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው። አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ፣ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል። ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች፣ ዘመናዊ አልጋና ኪችን ካቢኔቶችን እኛ ጋር ያገኛሉ። ለቤቱ የፊኒሽንግ ሥራ እኛው እንጨነቃለን። በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን። አድራሻ ቁጥር 1 ቤተላሚ ፋቺክን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር። እኔ የነብዩን ሐዲስ ነው ማስተላለፍ ያሉት። ታሪክ አለ፣ ሰፊ ታሪክ ነው። ሰውየው ከጎናቸው ነው መርከብ አብሯቸው እየሄደ ተጠጋቸው። እንዴት ነው እንዲህ ሲያወራው እንዲህ ዒልም ፍለጋ እየወጣው ነው 70,000 ድርሃም ይሻለው አሉ። $1 ሚሊዮን ማለት ነው። በዛ ይሳል እንዳለው ከዛ ለሊት ተነሳና ብር የጠፋኝ ብሎ ጮሆ መርከቡ ነው። ሰው ተነሳ። ምንድነው 70,000 ድርሃም ነበር ማን የሰረቀኝ? እሳቸው ጋር ሊወስድ። ከዛ ሲነቁ እሳቸው ፍተሻ እየመጣ ሙሉውን ወስዶ ወንዝ ጨምሮ ከዛ ተፈለገ የለም። ውሸትህን ነው ምናምን ብለው ዝም አስባሉት። ሲወርዱ ጠጋላቸውን ይታረደው ነበር አላቸው። ስማሉት እኔ የነብዩን ሐዲስ ማስተላለፍ ነኝ። ይሄ ነገር ከኔ እጅ ቢያዝ ዋሽተህ ልትወስደው ነው አንተ ያሰብክ። ሪሳላው ይጠለሻል። መልእክቱ ላይ ኔጌቲቭ ኢምፓክት አለ። ሱብሃንአላህ እጅግ በጣም የሚገርሙ ብልጦች አይደለንም፣ ነገር ግን ብልጣብልጦች አያታልሉንም የሚለውን ንግግር ነው ያስታወሰኝና ከዛ ባሻገር ደግሞ ከገንዘብ ይልቅ ለዲናቸው ምን ያህል ትልቅ ቦታ እንደሚሰጡት ሀብት ንብረታቸው ለነሱ ምንም ጉዳያቸው እንዳልነበረ ነው የሚያሳየውና ይሄ ለኛ ትልቅ ትምህርት ነው። አሁን እኛ ለገንዘብ ስንል የማናደርገው ነገር የለም አይደለ? ዲናችን ሁሉ ነገራችን እንተዋለን። አላህ ይጠብቀን ከእንደዚህ አይነት ነገር። በጣም የሚገርም ታሪክ ነግራችኋለሁ። ሰይድና ቀታዳ ረዲየላሁ ዐንሁ አንድ የጦር ልብስ ጥሩራ ነው የሚባለው የጦር መከላከያ ይጠፋቸዋል። መዲና ውስጥ መዲና አንሷሮች ውስጥ አንድ ሰው ነው የሰረቀው። ያ ሰው طبعا عند بعض العلماء በኒፋቅ የሚጠረጠር ሰው ግን ያው እንደ ማህበረሰብ ያ ሰው ሙስሊም የሰረቀው እሱ። ይህ ጉዳይ ወደ ነብዩ ሰለላሁ ዐለይሂ ወሰለም መረጃ እንደደረሰ ሲያቅ ከጎረቤቱ የሆነ አንድ አይሁድ አለ። የሱ ጓሮ ላይ ያን ዲርዕ ወረወረና 4 የሱን ጎሳ ሰዎች ጠራ፣ የሱን ዘሮች ጠራ። ዘራችን ይሰደብ ነው፣ ልንዋረድ ነው በሌብነት። ስለዚህ እናንተ ሄዳችሁ እንድትመሰክሩልኝ ይፈልጋለሁ። እኔ በሚስጥር በሌሊት ይህንን የጠፋ ንብረት እዚህ አይሁድ ጓሮ ጥያለሁ። የሰረኩትን እዛ አመቻችቻለሁ። እናንተ ብቻ ሄዳችሁ የደረሳቸው መረጃ ለነብዩ ሰለላሁ ዐለይሂ ወሰለም ስህተት መሆኑን ባጢል መሆኑን ውሸት መሆኑን ነግራችሁ የሱ ቤት እንዲፈተሽ ብቻ አድርጉ።
ሄዱ። ከአራቱ ውስጥ አንዱ እኔ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሄጄ በሐሰት አልመሰክርም፣ ግን እናንተን አላጋልጥም፣ ዝም ብላለሁ። ተባባሪ ነኝ። ተባባሪ ሄዶ ብቻ አሁን ሰከንድ ክላስ ማለት ከቨር መስጠት ነው። በቃ ዝም ብላለሁ፣ ሽፋን እሰጣለሁ፣ ግን ሄጄ ያለ ማድረግ ግን አልደፍረም። ሶስቱ ሄደው መሰከሩ። ነቢዩ ሰለላሁ ዐለይሂ ወሰለም ያ ረሱላላህ ሰለላሁ ዐለይሂ ወሰለም ይህ ሰው ላይ ባል የሰረቀው እገሌ የሚባል ይሁዲ ነው፣ ጎረቤቱ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለማጣራት ሰሓቦቻቸውን ላኩ። ሂዱ ፍተሻ አድርጉ አሉ። ሲፈተሽ እውነትም ተገኘ ነገር። ይህ የሆነው ዒሻ ላይ ፈረዱ። ነቢዩ ሰለላሁ ዐለይሂ ወሰለም እሳቸው እንደ ሰው በደረሳቸው መረጃ መሰረት አድርገው ፈረዱ። ፈጅር በሚመጡበት ጊዜ ግን አላህ ሱብሓነሁ ወተዓላ ይህንን ይሁዲ ነፃ የሚያወጣ የቁርአን አንቀጽ አወርዷል። አልሐቅ ሐቅ ሲዛነፍ ዝም አይልም አላህ። ኢና አንዘልና ኢለይከ አልኪታበ ቢልሐቅ፣ በእውነት ይህንን መጽሐፍ በአንተ ላይ አውርደናል። ሊተሕኩመ በይነ ናሲ ቢማ አራከ አላህ፣ አላህ ባሳይህ ልክ በሰዎች መካከል ትፈርድ ዘንድ ይህንን መጽሐፍ አወርደናል። አንተ ሙሐመድ ሆይ ለከዳተኞች ተሟጋች እንዳትሆን። ሙስሊሞች እኮ ሌቦች ናቸው ተብሎ እኮ ብዙ ነገር ይወራል። ይወራ ያደለም እውነታው መውጣቱ ላይ ግልጽ የሆነ ወንጀልንና ከባድ የሆነ ኃጢአትን ተሸከመ ሰው ያልሰራውን ነገር ስታሸክመው የማሸከም ያን እሱ ይሸከመዋል ብሎ አላህ በሪእ ነው ያ ይሁዲ ንጹህ ነው ብሎ አላህ Subhanahu Wa Ta'ala መሰከረ። በጣም የሚደንቅ ነው። አላሁ አክበር። ምን አይነት ዲን ያለን ግን አልহামዱሊላህ ረብል ዓለሚን እስልምናን ስለወፈቀን። አስቡት እንግዲህ አንዱ ሙስሊም አጭበርብሮ ይሁዲ ላይ አታሎ ምስክር ስላዩ ነብዩ ሰለላሁ ዐለይሂ ወሰለም ፈርዶ ነበር። ነገር ግን አላህ Subhanahu Wa Ta'ala ጣልቃ ገብቶ ለዛ ይሁዲ እንግዲህ ነፃ አርጎታል። ያንን ይሁዲና ምን ያህል ለሐቅ ቆመ ዲን እንደሆነ ማሳያ ነው። በቃ ምንም ሌላ ሳምፕል ሌላ ምሳሌ ምናምን ነገር አያስፈልግም። አልহামዱሊላህ ረብል ዓለሚን እስልምናን ስለወፈቀን። አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ስለ ዩቲ ኡስታዝ ወሂድ ተናግሯል። የልቤን የተናገረው ብዬ ማስበውና እሱን ቪዲዮ አንድ ላይ እንከታተልና ከዚያ ራሴን ሀሳብ አስተያየት ይሰጥበታል። አሁን ዩቲ የምትባል ልጅ አለች ቲክቶክ ላይ እንትን የምትልጅ ስራዋ ትክክል አይደለም፣ ግን ትክክል አይደለም ብለህ እሷን የምትሰድባት ስድብ ያንተ ትክክል ነው። ለምን ትሰድባት አለ? ውጪ ከኢስላም ውጪ እዛው ካፊሮች ጋር የምትቀላቀሉ ሆት እኛ ከክርስቲያኖች ሰዎችን እየጠራን ከዚህ ከሙስሊሙ ጋር ውጪና ጀሃነም ግቢ ይባላል። አላህን አንፈራም። እሷ እኮ ካደረገችም ሐራም ነው ያደረገችው። ብታደርግ የኩፍር ነገር አላደረገችም። የኩፍር ቃል አልተናገረችም። የሽርክ ውስጥ አልገባችም። እንዴት ደፍረን ነው አንድ ሙስሊምን ሂድና እዛው ተቀላቀል ይሻልሃል ምንለው? ኢጃባ አላደረገችም። ኢጃባ ብታወልቅ ብደንስ ምን ብትል እኮ ሐራም ነው ለሷ። እህትን ላኢላሃ ኢለላህ የምትለዋን እህትን ለገሃነም እንድትማገድ ይሄ ከነፍስያ ነው። ላላ ተብሎ ይደረጋል ብዬ አላምንበትም። ስድብ፣ ደንበኛ ስድብ ወላሂ በጣም ነው የሚያስፈራው። መክራችሁ ዘክራችሁ ካመጣችሁ ትክክል አይደለችም። ፈሳድ እያሰራጨች ነው። አዎ እውነት ነው። ሐራም ነገር ነው የምታደርጋቸው ነገሮች። ዲንን እያሰደበች ነው። አዎ እና በስድብ ነው የምትመልሳት። ከመቼ ጀምሮ ነው ስድብ ምክር የሆነው? ኧረ የምትሳደቡ ስድብ እኮ በጣም ነው የሚዘገን ነው። በጣም ነው እኮ የሚያስፈራው እኮ የሚያስደነግጠው። አንድ ሙስሊም ነው ወይ ነው የምትሉት? ድድ ማስጫ ያለ ዱርዬ እንኳን እንደዛ አይሳደብም፣ አይናገርም እንዴ። ከመቼ ጀምሮ ነው ስድብ ምክር የሆነው? ነው ማንም አያየንም ነው። በቃ እንደፈለገን እንጽፋለን ነው። እና መስተካከል አለብን። ወላሂ እናስተካከል ያንን ማለት ነው። የሰው ሀቅ ነው ደግሞ ስድብ ጥሩ አይደለም። አላህ የቂያማ ቀን እንዳይጠይቀን። የሂሳቡ ቀን የየውመል ሂሳብ የሚባል ቀን አለ። አላህ ይተሳሰበናል። ተው ስድብ መፍትሄ አይሆንም። ከቻላችሁ በውስጥ ነገር ምከሩት። አንድ ሰው ነበር እኔ የማውቀው ራሱ እና በጣም ፍልስፍና የሚፈላሰፍ ምናምን እና የሆነ ሰዓት ላይ በውስጥ ስናወራ ዱዓ አድርግልኝ ተይዤ ነው አለኝ። እምባዬ ነው የመጣው። ተይዤ ነው እንጂ ሳልፈልግ ቀርቼ አይደለም አለ። አሁን ሮዚ ምናምን የምትባለው ከዩቲ ጋር የምትሰራዋ ልጅ አሁን አይታችኋታል። ስታወራ እምባዬ ነው የመጣው።
በቃ አቅቶኝ ነው አለች። ዱዓ አድርጉልኝ፣ እንጀራዬ ነው አለች። እንጀራዬ ነው፣ እናቴን ማስተዳድረው በዚህ ነው። እሺ ለእሱ አስባችኋታል? እንጀራዬ ነው አለቻችሁ አይደለ? ለምንድን ነው የሆነ ነገር አድርጋችሁ የሆነ ነገር ከፍታችሁ ከዛ ስራ እንድትወጣ ማታደርጓት? ከምትሰድቧት። የለኝም እንጀራ የለኝም ጨፍሬ ነው ማገኘው አለች። ይቺ ልጅ እናቴ ማስተዳድርበት ነው አለች። ያለዛ ትራባለች፣ ትጠማለች። እናቷን መርዳት አትችልም። ይህን አንደርስታንድ ካደረግን እኛ የሆነ ነገር ለምን አናደርግላት? ትክክለኛ ከሆነ ለምን? ከዛ ምን አለች? ሂጃቡንም ማድረግ ፈልገው ነበረ፣ ዲኔንም እወዳለሁ። ዩሲ በቃ አቃታቸው። በቃ በኢማን አንድ ቀን እኮ እኔም እኮ ወድቃለሁ። ማንኝና ነው እኔ መጨረሻዬን አላውቀውም። ራሱ ባክስላይድ የሚባል ነገር አለ። የኛ ሳሊቬሽን ሲነርጊያ ነው፣ ሞነርጊያ አይደለም። እንደ ካልቪኒዝም ጋር ነው፣ ፕሮቴስታንት ካልቪኒዝም ጋር ሳሊቬሽን ሞኖርጊያ ነው። ስለዚህ አንድ ሰው አንድ የዳነ ዋን ሴቭድ ኦልዌይስ ሴቭድ የሚባለው አንድ ጊዜ የዳነ ሰው ሁሌ ጊዜ ይድናል የሚለው ትምህርት እነሱ ጋር ነው ያለ። እኛ ሳሊቬሽናችን ሲነርጊያ ነው፣ ኮንዲሽናል ሳሊቬሽን ነው። ስለዚህ መጽናት የሚባል ነገር ያስፈልጋል። እስቲቃማ የሚባል ነገር ያለ። እስቲቃማ ማለችን ነጋችን በእኛ እጅ አይደለም። የነገ ማሰብ፣ ማቀድ፣ ተስፋ ማድረግ እና መመኘት ይቻላል። የነገን ግን ማንም ሰው ማወቅ አይችልም። የኔ መጨረሻ ሳላቅ ሰው ላይ ጀጅ የማደርገው ለምንድን ነው? እኔም እንደዚህ ወደ ሀራም ነገር ልገባ እችላለሁ፣ እኔም የሆነ ነገር ኢማኔ ሊጎድል ይችላል ብለን ሁላችንም ማሰብ መቻል አለብን። አንድ ብር ያለው ሰው ብር የሌለውን ሰው ቤጭ ብር እየጠየቀ ያስቸግረኛል አይልም። ስላለው ነው የሚሰጠው አይደል? ከመለመን መስጠትን የመሰለ ነገር የለም። እድለኛ ነኝ አላህ ሰጥቶኝ እየሰጠው ነው ማለት አለበት እንጂ የሌለው ሰው ስለጠየቀው መማረር የለበትም። በተመሳሳይም እናንተ ጥሩ ከሆናችሁ፣ እናንተ ኢማን ካላችሁ፣ እናንተ እውቀቱ ካላችሁ፣ እናንተ ዲን ላይ ማሻላ ከሆናችሁ፣ ሰላታችሁን በስነስርዓት ሰላተ ፈጅር ላይ ተነስታችሁ ዙሁር ላይ ምናምን ሳታጓድሉ ከሰገዳችሁ ማሻላ። የማይሰግደውን ሰው አበረታቱት። ይህንን ነው እንትን የምለው። እንግዲህ በተቋሙ ደረጃ ያለውን ነገር አውሪ እየተባልሽ ሌላ ነገር ውስጥ እያስገባሽ ነው እንጂ ልጅ መስጠትም አልችልበት። ምክንያቱም እዚህ ላይቭ ላይ ዲስካሽኑን ብታነሳው ያው ክሩሲፋይ ማድረግ ነው የሚቀራቸው። ለምን አትሸፈንም? ስለ ሂጃቡ ሞር ፎከስ የሚያደርጉት የውጭውን ነገር ነው። እና አሁን የነገርከኝ ዲፕሊ ያልኩትን ነገር ራሴን እንዳርማል አይደለ ነው። ዋናው ነገር የእነሱ ዛሬ ላይ እውነቱን መግባቱ ነው። እውነቱ ያለ እውቀት ማለት ፍቅር ሲገባቸው የሚመጣውንም ዋጋ ልክፈል ቢሉ እንኳን አሁማች እኔ እንትን እላቸዋለሁ፣ ሄዳለሁ። ፈርደር አንሄድም እኮ ሄደን እንዳልከውም የምንተዋቸው ጊዜ ይመጣል። ከቤተሰብ አለያይተናቸው ምናምን የኛ ማድረግ የሌለብንን ነገር ቃላት ፕሮሚሶች ገብተው ምናምን ኡስታዝ ወሂድ አላህ ይጠብቀህ ማለት እኔ በተደጋጋሚ በዩቲናስ እና በሮዚ ላይ የምሰጠውን ሀሳብ ነው ጥሩ አድርጎ በአማረ ቋንቋ በጥሩ አገላለጽ የገለጸው ኡስታዝ ወሂድ። በመጀመሪያ ደረጃ የምንገስጽበት መንገድ ልክ ነው ወይ? እነሱን የምንመክርበት መንገድ ምክር ነው ስድብ ነው የሚያስፈልገው? እንደው ከመከርን አዎ እውነት ነው፣ በመልካም ማዘዝ አለብን። ይሄን አምንበታለሁ። ይህንን ስናደርግ ግን አንደኛ ጥበብ በተሞላበት ሊሆን ይገባል። እነሱን ማንጓጠጥ፣ እነሱን መስደብ መብቱም የለንም። ሲጀምር በጣም ከባድ ነው። አንዳንዴማ ከእስልምና ወጥተሻል፣ አንደኛሽን ለምን ካፊር አትሆኝ ምናምን እንደዚህ በጣም ይሄ የማክፈር አለ አይደለ? ደስ የማይሉ ንግግሮች ሲነገር እሰማለሁ። የእውነት በጣም ነው የሚደብረኝ። እንደዚህ አይነት ኮሜንቶች ያለው ምናምን ጭራሽ ቪዲዮም የሚሰራለ በእንደዚህ አይነት ቶኔሽን ማለት ነው። አጥፍተዋሉ ብለን ካሰብን መምከር ያለብን ለስብ ባለ ቋንቋ ነው አይደለ? ሙሳ አለይሂ ሰላም ወደ ፊርዓውን ሲሄድ እንኳን አላህ ሱብሓነሁ ወተዓላ ለዘብ ባለ ቋንቋ አውራው ነው አይደል የተባሉት ለሙሳ አለይሂ ሰላም ለፊርዓውን ማለት እንግዲህ እኔ ጌታ ነኝ ያለ ሰው ነው። እኔ ጌታ ነኝ ያለ አላህን የካደን ሰው እንኳን ለዘብ ባለ ቋንቋ ለዘብ ባለ ንግግር አናግረው ነው የተባሉት ሙሳ አለይሂ ሰላም። እኛ ለሙስሊም እህታችን ለሙስሊም ወንድማችን በእንደዚህ አይነት መንገድ ነው ወይ ማውራት ያለብን? ይህ በጣም ልክ ያልሆነ ነገር ነው። መስመር ልንይዝ ይገባል ብዬ አስባለሁ። ሁለተኛ ደግሞ የኛ ኻቲማ ምን ይሁን አናቅም፣ መጨረሻችን ምን ይሁን አናቅም። አላህ ሱብሓነሁ ወተዓላ ቀልብን የሚገለባብጥ ጌታ ነውና በዲኔ ላይ ቀልቤን አጽናለኝ ብለን ሁልጊዜ ዱዓ እናደርጋለን አይደለ? እንደዛ ነው መሆን ያለብን። በቃ አላህ መጨረሻችን ስለማናቅ አላህ ሱብሓነሁ ወተዓላ መጨረሻችን እንዲያሳምርልን ዱዓ እናድርግ፣ ለሌላውም ሰው ዱዓ እናድርግ እንጂ ይሄ በንቀት አይን መመልከት አንቺ ከፍረሻል ከእስልምና ወጥተሻል ብሎ ማሰብ ልክ አይደለም። አንደኛ ኪብሪያም ያመጣብናል። ኦኬ እሷ እኮ ሂጃቧን ለቃለች፣ እኔ በስነ ስርዓት ነው ሂጃቤን የማደርገው፣ ማሻአላ በጣም ምገርም ሰው ነኝ
የሚል ክብሪያ የኩራት ራሳችን ላይ ያመጣብናል። እኔ በጣም ሱናን እጠብቃለሁ እሱ ግን ሱናን አይጠብቅም ወደሚል ይሄ በራስ መገረም ወደሚል ሐሳብ ይመጣብናል። ያ በራስ መገረም ከመጣ ደግሞ የሰራነው ስራ በሙሉ አፈር ደሜ ነው የሚበላው። ኢኽላስ የሚባል ነገር አይኖረንም። እነዚህ ነገሮች በሙሉ እንዳይከሰቱብን መጀመሪያ ጥበብ የሚባል ነገር አለ፣ ሂክማ የሚባል ነገር አለ። አለበለዚያ የባሰ እናቃናለን ብለን እንሰብራለን። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።